ሰበር ዜና ሰምቷል። ኢቫን ሪስና ጃኒን ጨምሮ 5 ግለሰቦችን በቁጥጥር ስር መዋሉና ምርመራ እያካሄደ እንደሆነ ፖሊስ አስታውቋል። ዛሬ እሰራለሁ ከዛውጭ ቤት ነኝ የቤት እመቤት። አሁን እግረኛው ሚዲያን እንዴት ነው ይቅርታ የምጠይቁት? አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ ሚላየሁ ሸበላ አዲስ አበባ ነው ቶክሻ ወይሻ እንትን ሻውርሰት በእናት ቢጃማ ይዤ ልጣ እንዴ ደስ ያለን ይዘና አንተ የፈለከውን ይዘና ቀጥሮ ይመጣ ጌር አትምቶ ሰላም ያስልም በሰነውቃችሁልኝ በአዲስ ቪዲዮ ተመለሽ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ በጣም ደስ የሚያሰኝ ዜና ከአዲስ አበባ ፖሊስ ሰምተናል። እሱን የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ ጋዜጣ ሶፎንያስን አስመልክተው እየወጡ የሚገኙ ብዙ አስደንጋጭ መረጃዎች አሉ። እነሱንም እንመለከታችኋለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ እስቲ መጀመሪያ የአዲስ አበባ ፖሊስ የሰራውን አንድ ጀብድ ላሰማችሁ። ሰበር ዜና ሰምቷል። ኢቫን ሪስና ጃኒን ጨምሮ 5 ግለሰቦችን በቁጥጥር ስር መዋሉና ምርመራ እያካሄደ እንደሆነ ፖሊስ አስታውቋል። በ20ኛው ጂ-ፓወር ክሬቲቭ አዋርድ ላይ ከህዝብ ስነ ስርዓት ባህል እንዲሁም ደግሞ ሞራል ያፈነገጡ አለባበሶችን እየለበሱ በተለይም ደግሞ ሰውነትን በዝርዝር የሚያሳዩ አለባበሶችን የለበሱና ይበልጥ ደግሞ በሚሊዮኖች በሚከታተሉት የቴሌቪዥን ጣቢያ ላይ መተላለፉ ይበልጥ ስጋት ፈጥሯል ሲል ፖሊስ አስታውቋል። በቁጥጥር ስር ከዋሉ ግለሰቦች መካከልም አለባበሱን የለበሱ እንዲሁም ደግሞ ፕሮግራሙን ያዘጋጁና ፕሮግራሙን በስፖንሰርነት የደገፉ ግለሰቦችን ነው በቁጥጥር ስር ያዋለው። እንደሚታወቀው 20ኛው ቲክቶክ ክሬቲቭ አዋርድ ከተዘጋጀ በኋላ በርካታ አለባበሶች እንግዲህ ሲያነጋግሩ እንዲሁም ደግሞ ህዝብን ስጋት ላይ ጥለው እንደነበር የሚታወስ ነገር ነው። በተለይ ኢቫን ሪስና ጃኒ እንዲሁም ደግሞ የመሳሰሉ አለባበሶችን ለብሰው የነበሩ ግለሰቦች በይበልጥ መነጋገሪያ ሆነው እንደነበረና ህዝቡን አስቆጥተው እንደነበረ የሚታወቅ ነው። ፖሊስም እነዚህን ግለሰቦች በቁጥጥር ስር አውሎ ምርመራ እንደጀመረ አሳውቋል። በዚህ ጉዳይ እንግዲህ ያው ቀደም ብዬ እንዳስደመጥኳችሁ ደግሞ ከዚህ እንደሰራውላችሁ ጃኒ ይቅርታ ጠይቆ ነበር። ኢቫን የተባለችዋ እርቃን የወጣችዋ ግለሰብ ደግሞ ይቅርታም አልጠይቅም እኔ እንደው የተለጠንኩ ነኝ እናንተ ደግሞ ኋላ ቀርናችሁ ልጆችሽ እንኳን አያፍሩም ስትባል አያፍሩም ልጆቼ አሰልጥኜ ነው ማሳደጋቸው እንደናንተ ኋላ ቀር አይሆኑም ብላ ጭራሽ በእኛ በእስላማዊ ዜጎች ላይ እንግዲህ ተሳለቅ ነበርና በዚህ ጉዳይ ላይ ጃኒ ደግሞ ደጋግሞ ይቅርታ ጠይቋል። መናራችን ላይ ወንድማችን ጃኒ ደግሞ ደጋግሞ ይቅርታ ጠይቋል። ስሙት እስቲ። አለባበሴ ምናምን የቲክቶክ ባይ ዘ ዌይ አለባበሴ ስላችሁ በዚህ አጋጣሚ ጋጥ ወጥ የሆነ ነገር አይደለም የለበስኩት፣ ግን ቦርሳ ይዤ ነበረ። ያ ግስተት ካለፈ በኋላ ያው አሚን ልጅነት ያር እንዴ ሲጀመር ቆይ ልጅነት this is ልጅነት እኮ ልጅ ከሆናችሁ ከዛ ታላቀን ስማ የሚባለው ልጅ ነህ አርፈ ተቀመጥ የሚባለው ምን የሚባለው is for reason እና ታላቆችን ሰምቻለሁ አክብራችኋለሁ thank you so much። አላኒ እንግዲህ ቪዲዮ ሰርቶም በዚህ መንገድም ይቅርታ ሲጠይቅ ነበር። ላይቭ በገባ ቁጥር ነው ቪዲዮ ሰርቶ ይቅርታ ጠይቋልና ከዛ ውጭ ያሉት እንግዲህ ይቅርታም ስላልተመለከትናቸው በተለይ ኢቫን ምንም አይመለከታችሁ እንደፈለኩ ነው ሆኖ ባስተናገር ነበርና በዚህ አጋጣሚ የአዲስ አበባ ፖሊስ እኔ በጣም መስጋና እንፈልጋለን። እንደዚህ አይነት ነገሮች ላይ የሚሰራ ከሆነ የሚመለከቱ አካል ይሄን ነገር ለማስቆም አንድ ስቴፕ እንኳን የሚራመድ ከሆነ ማመስገን አለብኝ ያስባለሁ። ይሄ ጉዳይ ነው ተስፋፍቶ ወደ ግብረ ሰዶማዊነት ወደ ጋዜጠኛ ሶፎንያስ ተግባር የሚሄደውና አሁን እንግዲህ ብዙዎችን ያናገረ የሚገኘው የጋዜጠኛ ሶፎንያስ ጉዳይ ነው። ብዙዎችን አስደንግጧል። ብዙዎችንም እጅን በአፍ አስጭኗልና ከዚህ የተዘም ብላችሁ ከሆነ እግረኛ ሚዲያ እንግዲህ በጋዜጠኛ ሶፎንያስ ምክንያት ሲጠላ ሲሰደብ ጭራሽ ብዙ ተመልካቾችን አጥቶ ነበር። መርጋችን ላይ እግረኛ ሚዲያ ብዙ ተመልካቾቹን አጥቶ ብዙዎች ሰረበውት አንቋሽውት ነበር። ለምን ይሄን ሰው እንደዚህ ያልከው ብሎና ምንድነው ያለው የሚለው ነገር ተመልከቱ እስቲ። ችግር የለውም አሁን ለጊዜው ረፍት ላይ ነኝ። በሳምንት 2 ቀን ዜና አነባለሁ። ሬዲዮ ፕሮግራም አለኝ ስፖንሰሬ ነው እዛ ላይ እሰራለሁ። ከዛውጭ ቤት ነኝ የቤት እመቤት ይላል ማለት ነው። የቤት ቁጭ እቤት የሚቀመጥ ማለት እናቶቻችን የቤት እመቤት አይደል? ተቀመጣለሁ። ቢዚ በሆነ ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ አውድ ነው የተረዳኸው? የቤት እመቤት ሌላ ትርጉም አለው። እሺ አንተ ደግሞ ሰንጥቅ አይደለም ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ ሚላየሁ ሸበላ እንደውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋ የሴትና አውሰም ወንድ ልጅ አውሰም ነው የሚባለው። ግን ራሱ ቆንጆ ነበርኩ ሚል ቃል ተጠቅመው ሁሉ ስታወራ ሰማሁና ቁንጅና መዋብ መኳኳል እንደዚህ የሴት ቋንቋዎች ናቸው።
ከቋንቋ ግድፈት ነው። አዎ አይ ኖርማል ቋንቋ ነው፣ የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አውቃለሁ። እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየቁ ምን ማለት ነው እለዋለሁ። ተው እንጂ ቆንጆ ወንድ ቆንጆ ሴት ነው፣ ሴት ናት ቆንጆ የምትባለው። ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደል? ስለዚህ ቁንጅና ለማን የተሰጠ ነው? ለሴት ማለት ያደላል አይደለም፣ ተፈጥሯዊ ነው። አንተ ቋንቋ ኢምቦርን ነው፣ የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁህ። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማሁህ እና የተወሰነ እንደንትንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው። በነገራችን ላይ አይታቸው አላልኩ ተጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው፣ ሰቅጣጭ ናቸው። እንግዲህ እግረኛው ሚዲያ በዚህ መንገድ ሲያፋጠው ነበር የሆነ ሰዓት ላይና በዚህ የተነሳ እንግዲህ እሱ ራሱ የሆነ ሚዲያ ላይ ቀርቦ ዲፕሬሽን ውስጥ ነበርኩኝ፣ በጣም ችግር ውስጥ ገብቻለሁ፣ ራሴ ላጠፋ ነበር ብሎ ሲናገር ነበር። እሱንም አስመልክቶ እንግዲህ እግረኛው ሚዲያን ብዙዎች ጠልተውት ጭራሽ አንፎሎ እያደረጉት አንሰብስክራይብ እያደረጉት እየሰደው ቪዲዮ የሰሩበት ነበርና እግረኛው ሚዲያ እንግዲህ የዛን ጊዜ ማስረት ተልኮለት ነውና እንደምትሰሙት እንግዲህ መናገር ይከበረኝ ነው እየተናገርኩ ያለሁት የሚል ነገር ያነሳልና የዛን ጊዜ ደግሞ ተሰጠው ምላሽ ስልክ ያክ ተደርጎ ወጥቶ ነው ይሄ ነገር ጄ አይደለም ምናምን የሚል ነገር ነው ያሰጠውና አሁን ላይ እንግዲህ ይሄው መጥቷልና እግረኛው ሚዲያ ይቅርታ እንዴት እንጠይቆ እያሉ የጮሁ የሚገኙ ጣፍን ያሰው የሚገኙ እህቶችም ወንድሞችም አሉና እነዚህ ስሟቸው እስቲ። አሁን እግረኛው ሚዲያን እንዴት ነው ይቅርታ የምጠይቀው? ጋይስ እግረኛ ሚዲያን እንዴት ነው ይቅር በለኝ ማለት የምችለው? ጋይስ ሶፎንያስ ምን ጉርነክ ምን እኔም ብሎ ተቆርቋሪ ሲጀመር እኛ ማለት ነው ሰው መሀል አንገባም። ሰው የሚያው ሰዎች ቢያወሩ ቢጨቃጨቁ ቲክቶክ ላይ አንገባም አናወራም አልተባባልም። እኔ ቦድኜ ቪዲዮ ሰርቼ ማለት ነው አሁን አፌ በተቆረጠ ምን ነው እግረኛው ሚዲያ አንተን የተናገርኩ ቀን አፌ ቁርጥ ባለ የዛን ቀን ውጪ ባልተናገርኩ እንደው ምን አለበት ፋልጥ። አሁን እኔ ሰው ነኝ ጋይስ፣ እኔ አሁን ሰው ነኝ እኔ አሁን ጋይስ ወይ ሶፎንያስ ጉርሰታ እግዚአብሔር እንደው አንተም ብሎ ጋዜጠኛ ነው ያልኩት ነኝ። አንተም ብሎ ጋዜጠኛ ነው ያልኩት። አንተም ብሎ እንደዚህ ወንድ አይደለ ወይ? ወንድ ልጅ እንዲህ ሲሆን ወርቆ ስታይ ደስ ይልካል ወይ? ምን ያላልኩት ነገር አለ? እንደው እግረኛ ሚዲያ ይቅርታ አድርግልኝ አፌ ቁርጥ ከዛን ቀን ውጪ ባልተናገርኩ። ወይ ሶፎንያስ ይሰራል እስጥ ወይ ሶፎንያስ ወይ ቲክቶክ ነገሩ ቲክቶክ ሲጀመር ደንቡ ነው። በቃ የሆነ ነገር እንላለን፣ እዚህ ያባብሉናል፣ እዚህ ጋር ጉድ ይሰሩናል። እኛ እኮ ግራ ገባን። በቃ እግረኛው ሚዲያ ማየት ያቆምኩት ከሶፎንያስ ኢንተርቪው በኋላ ነው። በጣም እግረኛው ሚዲያ በጣም ነበር መከታተለው ከየኔታ ጀምሮ የራሱን እግረኛው ሚዲያ የሚለውን እስኪከፍት ድረስ በጣም እየተከታተልኩት ነበርና የሶፎንያስ ኢንተርቪው ላይ በጣም የማይሆኑ ነገሮች ሲያስጨንቀው ሳይ በጣም አሳዘነኝ። ለምን ከሆኑ ቀናቶች በፊት ሰይፉ ላይ ቀርቦ በጣም ከስሮ ዲፕሬሽን ውስጥ እንደገባ ምናምና ጭራሽ ይህን ልጅ ሊያሳብደው ነው እንዴ ብዬ እኔማ በቃ ምን አይነት ሰው ነው በቃ ተበላሻ፣ የራሱን ቻናል ሲከፍት ተበላሻ ብዬ ሁላ ለሰዎቹ ኢቭን አምቼዋለሁ። ብዙ ሰዎች ልክ እንዳልሆነው እሱማ እግረኛ ሚዲያማ ተበላሽቷል ምናምን ያልኩ በዛች ኢንተርቪው ምክንያት ማለት ነው። ይቅር በሌለን ነው የመጣሁት። ይቅርታ በጣም ይቅርታ። አንተ ለካ በሰዓቱ ልክ ነበር። ያው አሁን እኔ ሰው ላይ ለመፍረድም አልመጣም፣ ጣቴንም ልቀስር አልመጣም። እግዚአብሔር ልቦና ያስጠው፣ እግዚአብሔር ወደ ቤቱ ይመልሰው፣ እግዚአብሔር ወደ ወንድነቱ ይመልሰው። ግን እኔ ደግሞ ተሳስቼ ሳማ ስለነበር እሱን ይቅርታ ለመጠየቅ ነው። እኔን መሰሎች ስናማ ለምን እንደዚህ ያረክ ብለን በጣም ስንቃወም ነበረ። ይቅርታ በጣም እኔ በዚህ አጋጣሚ በዚህ ጉዳይ ማስተላለፍ የምፈልገው መልእክት እነዚህ ሰዎች አሁን ላይ ጋዜጠኛ ሶፎንያስ እንግዲህ ከሀገር አልወጣም፣ ነገር ግን ከሀገር ወደ መውጣት የሚሄዱ ናቸውና ትዝ ይላቸዋል። ከዚህ በፊትም እንደዚህ አይነት ሰዎች አንድ ነገር ሲወጣባቸው ከሀገር ይወጣሉ። ኦኬ ጋዜጠኛ ሶፎንያስ ብቻውን አይደለም ያለው። ነገራችን ላይ ይሄ ነገር ሁላችንም ማመን አለብን፣ ማወቅ አለብን። ብቻ አይደለም፣ ብቻውን ቢሆን ኖሮ ደፍሮ እስከ አዳማ ድረስ ብቻውን አይሄድም ነበር። የሆነ የሚገፋው ኃይል ከኋላ ባይኖር የሆነ ደግሞ የሆነ የሚያገኘው ነገር ባይኖር ይሄን አያደርግም ነበርና ከኋላ የሆነ አካል ስላለ ነው በዚህ ደፍሮ ብቻውን እስከ ድረስ ተጉዞ ይሄን አጸያፍ ተግባር ሊፈጽም የነበረውና እነዚህ ሰዎች ከሀገር እንዲያወጡ ጥበቃ መድረግ አለበት፣ ክልከላ መድረግ አለበት የሚል አንድ ወንድማችንን እንስማ ውስጥ
ግብረ ሰዶማውያን ከሀገር እንዳይወጡ የጉዞ እገዳ በኢሚግሬሽን ልጣልባቸው ይገባል። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ በተለይም ደግሞ ፍትህ ሚኒስተርን መንሽን እያደረጋችሁ ግብረ ሰዶማውያን በቀላሉ ከሀገር እንዳይወጡ የጉዞ እገዳ እንዲጣልባቸውና ተይዘው ለህግ እንዲቀርቡ በኮሜንት ሴክሽን ላይ ጠይቋቸው። እንግዲህ በሀገራችን ከቅርብ ጊዜ ወዲህ የተመሳሳይ ጾታ ግንኙነት አራማጆች ቁጥራቸው እጅግ በጣም በሚያስፈራ ሁኔታ እየበዛ ይገኛል። ከዚህም ባሻገር ደግሞ ይሄንን ቆሻሻ ተግባር ከፈጸሙ በኋላ በቀላሉ ከዚች ሀገር እየወጡ ተመሳሳይ አቋም የሚያራምዱ ግለሰቦችና ተቋማት በአመቻችነት በውጭ ሀገር ጥገኝነት እየተሰጣቸው እየኖሩ ይገኛሉ። በቅርብ ጊዜ አንዲት ግብረ ሰዶማዊ ሴትም ተመሳሳይ ተግባር ፈጽማ ከሀገር እንደወጣች እናስታውሳለን። ታዲያ ከዚህ ጋር በተያያዘ ጋዜጠኛ ሶፎንያስን በተመሳሳይ ጉዳይ ስለተጠረጠረ ስልጣን ያለው አካል ግለሰቡ ሳይገደል የደቦ ፍርድ ሳይወሰድበትና አካላዊ ጥቃት ሳይደርስበት ሌሎችም በስሜት ተነሳስተው የህግ ተጠያቂነት እንዳይመጣባቸው ግለሰቡን በቁጥጥር ስር በማዋልና የጉዞ እገዳ በመጣል ከሀገር እንዳይወጣ በማድረግ ተገቢው ምርመራ ተደርጎበት ተገቢው ቅጣት ሊቀጣ ይገባል እላለሁ። ታዲያ ሁላችንም በዚህ ጉዳይ ላይ መረባረብ አለብን። መንግስትንም ደግሞ የሰብአዊ መብት ተሟጋች ነን የሚሉ አካላት ግብረ ሰዶማዊነት ወንጀል መሆኑን ቀርቶ ሰብአዊ መብት ነው ተደርጎ እንዲፈቀድ እየጠየቁ ያሉ በመሆናቸው የኛ እጅ ለእጅ ተያይዞ ነገሩን መዋጋት ከመቼም ጊዜ በበለጠ አሁን ግዴታ ሆኗል እላለሁ። አመሰግናለሁ። አሁንም ደግሜ ይናገራል። እነዚህ ሰዎች ከሀገር እንዳይወጡ ክልከላ መደረግ አለበት። መንግስት እንግዲህ በነ ጃኒ በነ ኢቫን በተባለችዋ የወሰደውን እርምጃ በእነዚህም ግለሰቦች ላይ መውሰድ አለበት ብዬ አስባለሁና ድምፁን አጥፍቶ በጣም ብዙዎችን እያበላሸ የሚገኝ ልጆችን እያበላሸ የሚገኝ ሀገርም እያጠፋ የሚገኝ ይሄ ነገር አለና ፕሊስ በቻለ አቅም ብዙዎች አሁንም በነገራችን ላይ ብዙ አለ ያልወጣ በጣም ብዙ አለ። ኦኬ አርቲስቶች ብትሉ ጋዜጠኞች ብትሉ የስፖርት ባለስልጣኖች የሃይማኖት አባቶች በሁሉም ቤተ እምነት የሚገኙ አሉ። ብንፈልጋቸው ብንፈተሻቸው አሉና ይሄን ነገር ፕሊስ በቻለ አቅም የሚያጣራ አካል ልኡካን ተዘጋጅቶ ቢያጣሩ። ወንድማችን ስሙት ከመሸ ለምን መጣው መሰላችሁ? የጋዜጠኛውን አዳማ ሄዶ የተደበደበውን በሆሞሴክሹዋሊቲ ጉዳይ ምናምን አይቼ ዝም ማለት ይከብዳል። እንደዚህ አይነት ነገር በተደጋጋሚ እያያችሁ በተለይ ደግሞ ሳይኮሎጂካል እንትን ኖሯችሁ የምታውቋችሁ ብዙ ታሪኮች ኖሯችሁ ከዛ ደግሞ ከተማው ላይ ጨርሳችሁ ምናምን እንደዚህ አይነት ነገር ስታዩ በጣም ብዙ የኢትዮጵያ ሕዝብ እየተሸወደ እንደሆነ ሲገባችሁ ዝም ማለት ይከብዳል። ብዙዎቻችሁ አታውቁም። ብዙዎቻችሁ ኖርማል ላይፍ ነው የምትመሩት። ናይት ላይፍ በጣም የምታውቁ ሰዎች ካላችሁ እንደዚህ አይነት ነገሮች በጣም እንደበዙ ሊገባችሁ ይገባል። በጣም ዘጭ ነው። በጣም ብዙ ነው። በጣም ብዙ አርቲስቶች አሉ እንደዚህ ስም ተጠርቶ እንትን ስለማይባለው እና እንደዚህ ጊዜ ሲያጋልጠው ጥሩ ነው። ሆሞሴክሹዋል ቴንደንሲ የሚባል ነገር አለ the way they act ምናምን እና በጣም ብዙ ነው ያለው። ማን ገብረ ኢየሱስ በፊት የሚሰራበት ባር እኛ እንዝናና ነበርና አዳምጡት። ባይዘ እሱ ብዙ የሚያወራው ነገር ከመሬት ተነስቶ አይደለም። ሰውየው ብዙዎቹን ነገሮች በተመሳሳይ ነገሮች እናውቃለን እና ከምታስቡት በላይ በጣም ብዙ ነው እና አሁን እየተደረገላችሁ ያለው ምን መሰላችሁ? አሁን ኦፊሻል እየወጣላችሁ ነው በሶሻል ሚዲያ ምናምን ራሳቸውን መጥተው እዚህ ኮንፍሮንት እያደረጉ ነው ያሉት በደንብ ማለት ነው። እናንተ ከምታስቡት በላይ አሁን በደንብ ሄደዋል እና ይሄ ኖርማል ነው። ኢንቴንሽናሊም ብዙም መጥተው የሚጋፈጥ ምናምን ሰው ሊመጣ ስለሚችል እናንተ በቻላችሁት አቅም ቤተሰቦቻችሁን ልጆቻችሁ ምናምን ጠብቁ እንጂ አሁን ማትቋቋሙት ደረጃ ላይ የደረሰ ነው የሆሞሴክሹዋሊቲ ጉዳይ። እዚህ ጋር እንትን ስለተባለ እዛ ሄዶ ምናምን ጭራሽ መግለጫ እየሰጠ አይታችሁታል። ፌስቡክ ላይ እንደዚህ ዝርፍ ያደረሰብኝ ምናምን ብሎ እስከ መጻፍ ደርሷል። በኮንፊደንስ የአንድ የቴሌቪዥን ጋዜጠኛ እና ምናምን ብላችሁ የምታልፏቸው ብዙ ታሪኮች የአንዳንድ አርቲስቶች ባለቤቴን ተውልኝ እያሉ የሚያለቅሱበት ሲቹዌሽን እውነተኛ ታሪኮች ብዙ አሉና እግዚአብሔር ይሁንን። ምንም ማድረግ አይቻልም። እኛም ለራሳችን ሴፍቲ ስለምናስብ ነው እንጂ በጣም ብዙ ታሪክ እናውቃለን፣ ብዙ ሰዎች እናውቃለን። እንግዲህ ዝም ብሎ መመልከት ነው። ይሄ ነገር አንገት ደፍቶ ሳናየው ኦኬ አፍጦ የመጣበት ግን አሁን ነው። አፍጦ የመጣበት የተመለከተ የምንገኘው አሁን ነው እንጂ ውስጥ ለውስጥ እንግዲህ እንደ ቅማል ሰው ላይ ተጣብቆ የሰሩ የሚገኙ ሴራ ነውና ፕሊዝ በቻለ አቅም ጥበቃ ይደረግ። እነዚህን አካላት ለመያዝ እነዚህን አካላት ለማደን የሆነ አካል ይዘጋጅ። ካዱ ካዳማ ደህና ነኝ ያለው አዲስ አበባ ነው። ሶፊና አዲስ አበባ ነው። ሶፊሻ ወይሻ ሰለልኝ ብራዝ ለነሳ ነበረ መታ አሉኝ። ተመመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው። ማደር ያለ
ኧረ አለ። ለዛ እኮ ነው ቅድም ታድራለህ ወይስ ትመለሳለህ ያልኩህ። በቃሽ መጣሁኝ እመጣለሁ። በቃ እንዳልኩት ስልክ ይሰራል አይደል? ያው እየሰራህ ነው። እሺ ሲታይፕ ቻርጀር አለ ወይስ ይዤ ልምጣ? አለ የፈለከው አይፎን ሲታይፕ። በቃ መጣሽ። እሺ ሄሎ ከቤት ወጥቻለሁ። ኦኬ እሺ የት ደረስክ? በቃ ከቤት መኪና ይይዝ ነው እንትን ሻወር ወሰድ ይበናል። በቃ እሺ ችግር የለም። አረፍ እና ያታሰው ፏብዬ ነው ጠብቀህ። እሺ አባቴ። እሺ በቃ እቃም ግዛ ማቴሪያል ለቤታችን ነው። አረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም። ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ የሌለ ሰው ሊጠብ ይችላል። ከቻልክ ይዘና ራስህ። እሺ እሺ ሶፊሻ ወይሻ የት ደረስክ? ቃሊቲ እየደረስኩ ነው። ገና ከአዲስ አበባ አልወጣህም? እንዳይወቅ ነገሩ። አይ ስለምታደርግ ችግር የለውም ትደርሳለህ። ፏ ብለሃል። አረ ምንም እንዳያሳስብህ። እኔ እኮ መጀመሪያም ነግሬሃለሁ መተህ ብታየው ነው የሚሻለው። ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው። ስልቀቱን አይደል ይፈልጋል። ለዛ ነው። እና ግቢው ግን ይመቻል። በእናትህ ሰው ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። እሱም ወንድ ነው። ከላይ ነው ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ላይ ያለው አፓርታማ ነው። ከታች ነው ነኝ ያለው። አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያለው። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ ተው አፓርትመንት እያልኩ ሻወር አለው ትለኛለህ? የለውም። ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃል? በቂ ነው በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ሁኔታውን አይተን እንጠራለን። ግን የሚያስፈልግ አይመስለኝም። ምን የሚያስፈልጋል? ሰው ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር ነው ታዲያ ነግሬዋለሁ እኮ ለሱ እንዳይደክም። አረ ምንም ችግር የለም። እሺ አባ እንትን ላክልኝ ኢንተርኔት ፓኬጅ እያወራሁ ልምጣ እያየሁ ልምጣ። ይቻላል። ላክልኝ ኢንተርኔት ፓኬጅ። አሁን እሺ ወይ ፍቄ ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባዩ ጋር ነው ያለሁት። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው? ኦኬ ተሻዘው አደባባዩ ጋር ማለት ነው። የቱ ጋር ነህ አንተ? እሺ እኔም እየመጣሁ ነው። ፊት ለፊት ያው አደባባዩ ጋር ቆሜያለሁ። በቀይ መስቀል እያወራሁ ልምጣ ዝም ብዬ? እሺ የት አለ? ቆይ ኮሜርሻል ጋር እኮ ቆይ የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ምንድን ነው ፒንክ የሚያስለብስህ? ቲሸርት ነው። እዛው ቪዲዮ ላይ ያየኸው ፒንክ ቲሸርት ነው። ይኸውላችሁ ይሄ ጌ ነው ቀጥሮኝ መጣ። ጌ ነው። አትምተው አንተ ምንድነው? ምን አደረኩ ትላለህ? እኔ እናንተ አልጨረስንም። እሺ ወንዴ በቃ ለቀው። ወንዴ ለቀው። በዚህ ቪዲዮ ምክንያት ምናልባት አካውንቴን ላጣው ስለምችል ኮፒ ሊንኩን በደንብ እየረገጣችሁት ሐሳቤን አስተላልፋለሁ። የተመለከታችሁት ቀድሞ በኢቲቪ ላይ ጋዜጠኛ የነበረ አሁንም በጋዜጠኝነት ሙያ ላይ ተሰማርቶ የሚገኝ ሶፎንያስ የሚባል ግለሰብ ነው። እንግዳማ ድረስ በቲክቶክ ገጹ የተዋወቀውን ግለሰብ ተጀናጅኑ
ማለት አንድ ወንድ ሴት ልጅ የራሱ ለማድረግ ወይም ለግል ፍላጎቱ እንደሚያወራት ወይም ለማስመጥ እንደሚሞክረው እንደዛ ሄዶ ወንድ ልጅን ጀንጅኖ ለማማለል ሞክሮ ተቀጣጥሮ አዳማ ሄዶ እርኩሰት ሊፈጽም ሲል ነው የአዳማ ልጆች በተመለከታችሁት ቪዲዮ መልኩ ምላሽ የሰጡት። ራሱን ችሎ ምላሹ ትክክል ነው ብዬ አላስብ፣ ወይም ለጥፋቱ የሚመጥን ነው ብዬ አላስብ። እኔ እንደ ክርስቲያን በምህረትም በክርስቶስ ፍቅር ማምናለሁ። ግን በጣም ክርስትና የሚፈተንበት በቃ በጣም ውስጤ በጭካኔ የሚሞላበት ጉዳይ ቢኖር የተመሳሳይ ጾታ ጉዳይ ነው። ለምን እንደሆነ ውስጤ በጣም ነው የሚቆጣ፣ በጣም ነው የሚጸየፈው ይሄንን ጉዳይ። ልጆቹ እንደውም ልኩፍ አድርገው ነው የለቀቁት ባይ ነኝ። ምናልባት ከዚህ በላይ ቢጎዱትና የሆነ ነገር ቢያደርሱበት ህግም ዞሮ እነሱን የሚጠይቅበት ነገር ሊኖር እንደሚችል አስበው ሊሆን ይችላል ብዬ ገምታለሁ። ጋዜጠኞች የሞራል ሰዎች ናቸው። ለህዝብ ፍትህ የሚቆሙ ናቸው። ህዝብም ሞራሉን ሲጥል፣ እሴቱን ሲጥል፣ ታሪኩን ሲጥል ተነስተው ይሄ አይደለም ታሪካችን እያሉ ወደ ኋላም ወደፊትም ሄደው ለህዝብ መረጃን የሚያቀርቡ የህዝብ አይኖች፣ የህዝብ ልቦች፣ የህዝብ ድምጾች ናቸው ጋዜጠኞች። በጋዜጠኝነት ሙያ ላይ የተሰማራ ሰው ከተርታው ማህበረሰብ የተሻለ ስነልቦናም የተሻለ ስብዕናም እንዲኖረው በምንጠብቅበት በዚህ ሰዓት ላይ ጋዜጠኛ ሶፎንያስ በእንደዚህ አይነት የእርኩሰት አመጽ ውስጥ በእንደዚህ አይነት ውድቀት የሞራል ውድቀት ውስጥ መገኘቱ አገራችን ያለችበትን አሁናዊ ሁኔታ በአንክሮ መመልከት አለብን ብዬ አስባለሁ። ይህን እርኩሰት ውስጥ ሲገባ እንግዲህ በአንድ ጊዜ ሰው ዘው ብሎ አይገባበትም። በሂደት ነው ህሊናን በመግደል ሞራልን በመጣል ማንነትን በመሻት የሚገባበት እርኩሰት ውስጥ ነው የገባው። እሱ ጋዜጠኛ ሆኖ እንደዚህ አይነት እርኩሰት ውስጥ ገብቶ በድፍረት ፐብሊክ ፊገር ሆኖ ሳለ ይሄን ነገር ለማድረግ ከአዲስ አበባ አዳማ የሚሄድ ልብና ሞራል ካለው በጣም ብዙ ሰዎች እዚህ እርኩሰት ውስጥ እንደሆነ ማሳያ ነው። የቅርብ ጊዜ ቪዲዮ ትዝ ይላችኋል አይደል? አንድ ወጣት መኪና ውስጥ ቁጭ ብሎ ወንድ ነው የሚመቸኝ ከወንድ ጋር ነው ይሄ ስሜት ያለኝ ብሎ እርኩሰትን በአደባባይ እንዴት ፕሮሞት እንዳደረገ ይህች ሀገር እየሄደች ያለችበትን ጉዳይ በአንክሮ ልንመለከት ይገባናል የምለው ለዚህ ነው። እየተገዘገዝን እየወደቀን ነው። የኢኮኖሚ ፈተና አለ፣ ፖለቲካዊ ውጥንቅጥ አለ፣ ሌላም ጉዳዮች አገራችን ላይ ባሉበት በዚህ ሁኔታ ላይ በእንቅርት ላይ ጆሮ ደግፍ እንዲሉ ይሄንን አመጽ ተሸክመን የምንኖርበት አቅም ያለን አይመስለኝም። ሁላችንም አንድ ሰሞን እንነሳና ይሄን ነገር እንቃወማለን። የሆነ ሆቴል ተከፍቷል፣ የነዚህ ሰዎች ኤምባሲ ውስጥ የሆነ ነገር እየተፈጸመ ነው ከርኩሰት ጋር የተያዘ ሲባል ሁላችንም ተቃውማችንን እናሰማለን፣ ድምጻችንን እናሰማለን። ድምጻችንን ጸጥ ስናደርግ እነሱ በጸጥታ ውስጡን ህዝቡን ወደ እርኩሰት እየጎተቱ ይከቱታል። ስለዚህ መንግስት እንደምንም ብሎ አሁን ያለውን ህግ የበለጠ አስፈሪ የሆነ ሌላ ህግ ማርቀቅ አለበት ብዬ አስባለሁ። ምክንያቱም እንደ ህዝብ ሞራልን የሚገል ሃይማኖተኛ የሆነውን ማህበረሰብ እሴቱን ማንነቱን የሚያጠፋ እርኩሰት ስለሆነ በዚህ ጉዳይ ላይ ዝም እንድንል፣ በዚህ ጉዳይ ላይ ትንፋሽ ልንወስድ ይገባል ብዬ አላስብም። በጣም ቪዲዮውን ሳየው በጣም ነው ውስጤ የተቆጣው፣ በጣም ውስጤ የተጸየፈው እና ሁላችሁም ተነስታችሁ ይህንን እርኩሰት፣ ይህንን አመጽ፣ ይህንን ነውረኝነት ይህን ከእንስሳ በታች እንስሳ እንደዚህ አይነት ነውር ውስጥ አይገቡም። ከእንስሳ በታች የሚያደርግ አውሬነትን ልንቃወም ልክ አይደለም ልንል ይገባል ባይ ነኝ። ሰላሙ በትክክል ሁላችንም መቃወም ያለብን ነገር ነው። አንድ ብቻ አይደለም፣ ሁሉም ኢትዮጵያዊ መቃወም አለበትና ለአዶናይ ነጻ ተንጋግታችሁ ቪዲዮ ስትሰሩ የነበራችሁ ፕሮፌሰሮች፣ ምሁራን ሀገር እናቀራለን የምትሉ ቁጥሩን ተናገሩ። ይሄ ነገር እንዳለ ሀገር እያጠፋን ነው የሚገኝ ተናገሩ። ይሄን ነገር የእናንተ ዶክተሬት የእናንተ ምሁርነት እንደዚህ ነገር ላይ አይሰራም። የሚሰራው አንድ ጋር ተራ ቲክታከር የሆነ ቃል ሰገጥ የሚል ቃል ተጠቅሞ ቪዲዮ ስለሰራ ሀገር ያበላሻ፣ ሀገር ያጠፋል። ይሄ የጠፋች ሀገር እኮ ጀምር ኢትዮጵያ እኮ ጠፍታለች እኮ። ከዚህ በላይ ወዴት ትጥፋ? ከዚህ በላይ ወዴት ትውደም? እና ፕሊዝ በቻለ አቅም ምሁርነታችሁን፣ እውቀታችሁን፣ ፒኤችዲያችሁን እዚህ ነገር ተጠቀሙበት። ሰዎችን መዶሻ ይዛችሁ እንዲያውም አባባል አለ ኢትዮጵያውያን ሀበሾች በእጃቸው መዶሻ ይዘው ነው የሚንቀሳቀሱ። ትንሽ ወጣ ስትል መተው ይመልሱ ይባላልና በዛ መንገድ ሰዎች ከምታሸማቀቁ ከመንገድ ከምትመልሱ አይና የደገፍኩ አይደለም። ያን ነገርም እነዚህ ነገሮች ላይም ትኩረት ሰጡ ማለት ፈልጋለሁ። በዚህ ጉዳይ አሳይ ሰጡበት ወንድሞች ስላሉ እንስማቸው። ድምጹን አጥፍቶ ትውልድ እየገደለ ያለ ነገር የዚህ የተመሳሳይ ጾታ አፍቃሪነት ነው። ካሁን በፊት ሚኮ ማይክ ኮፍያ የሚያደርገውን ታውቁታላችሁ። ወደዚህ ወደ ቲክቶክ ዓለም ሲመጣ
መጀመሪያ ይቃወማቸው የነበሩት እነዚህ የተመሳሳይ ጾታ አፍቃሪ የሚባሉት ነው። ያኛውን ስማቸውን ከጠራውት ቲክቶክ ያው የሚያደርገውን ስለምታውቁ እኔም ካሁን በፊት 500,000 ሊገባ 10,000 የቀረውን አካውንቴ ባን አድርጎት በዛው ቀርቷል። ምን ልላችሁ ፈልጌ ነው ትሬንድ አናደርገው የሆነ ጊዜ አሁን በዚህ በተመሳሳይ ጾታ አፍቃሪ ዙሪያ ቪዲዮ የሚሰሩ ሰዎች ሪፖርት ይደረግባቸዋል፣ አካውንታቸው ይዘጋል፣ ከዛ ይሰለቻቸዋል፣ እነሱም ይተውታል። እንደዚህ አሁን ፕሮሞት ነው እያደረግናቸው ያለው። ካሁን በፊት ታስታውሱ እንደነበር እንዴት ዲስሪስፔክት ያደርገዋል ብለን እኔ ጭምር እግረኛው ሚዲያን ተቃውመነው ነበረ። ግን እግረኛው ሚዲያን ሌሎች አርቲስቶችም የደወሉልኝ ሰዎች ነበሩ እና እነሱን ጨምሮ ሶፊ የተመሳሳይ ጾታ አፍቃሪ እንደሆነ ያውቁ ነበረ። ግን በድፍረት ወጥቶ ሶፊ የተመሳሳይ ጾታ አፍቃሪ ነው ያለ ሰምታችኋል? የለም። አሁን እግዚአብሔር ሰው እጅ ላይ ጥሎት ነው። ስለዚህ በጣም ብዙ አሉ። አብሶ ደግሞ ወንድ ሆነው የሴት ካራክተር ሂዩማን ሄር እያደረጉ ምናምን የሚሰሩ ልጆች፣ ሴት ሆነው የሴትን ካራክተርም ጨምረው ሌላም ካራክተር የወንድም ካራክተር ጨምረው የሚሰሩ ሰዎች አጠቃላይ እዚህ ቲክቶክ ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ የተለያዩ ቦታዎች ላይ የሌላን ጾታ ካራክተር የሚሰሩ ሰዎች የተመሳሳይ ጾታ አፍቃሪዎች ናቸው፣ ይታወቃል። ስለዚህ ትሬንድ አናደርገው። ምንድነው የተሻለ ነገር ብላችሁ የምትሉኝ ከሆነ ልጆቻችን ላይ እንስራ። ልጆቻችንን ሰልፍ ዲፌንስ እናስተምራቸው። የእግዚአብሔር ቃል ዕለት ዕለት ምግብ እንመግባቸዋለን፣ ቁርሳቸውን፣ ምሳቸውን፣ እራታቸውን። እንደዛ የተመሳሳይ ጾታ አፍቃሪነት በእግዚአብሔር ዘንድ በመጽሐፍ ቅዱስ ምን ያህል ጽዩፍ እንደሆነ እናስተምራቸው። እንደዛ ስናደርግ ነው ትውልዱን ማዳን የምንችለው። ካልሆነ ትሬንድ ነው የሚሆነው። ሰላም ውድ ቤተሰቦች እንዴት አላችሁ? እንግዲህ ከመሸ አንድ መረጃ ላጋራ ብዬ ነው። ያየሁት መረጃ በጣም የሚያስደነግጥ፣ የሚያሳዝን፣ የሚያሳፍር፣ አንገት የሚያስደፋ ነው። የጋዜጠኛ ሶፎንያስ ተብዬው አዳማ ላይ ምን አይነት ሰይጣናዊ መንፈስ እንደተጸናወተው ባናቅም ግብረ ሰዶማዊነትን ለመፈጸም በዛ ደረጃ እያንዳንዱን ነገር ተከትሎ ሄዶ የነበረበትን ወንድማችን ፍሬዘር የሚባለው በዩቲዩብ ገጹ አጋርቶልናል እና ያ በጣም አሳፋሪ የደረስንበት ዘመን ምን አይነት የዘቀጠ እንደሆነ የሚያሳይ ትውልድን የሚያቀጭጭ በተለይ ራሳችን እንድንመለከት ወደ ውስጣችን እንድናይ የሚያደርግ አንድ ቪዲዮ ነው የተጋራ። በጣም 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 በትኩረት ልናጤን የሚገባው ራሳችን ልንፈትሽ የሚገባ ልንጠነቀቅ የሚገባ መረጃ ነውና ሁላችሁም ፍሬዘር የሚል ዩቲዩብ ቻናል ላይ ገብታችሁ ተከታተሉት። አዳማ ላይ የተፈጸመው ይሄ ነው። ከስራ እንዲታገድ ብቻ ሳይሆን በህግ እንዲጠየቅ መደረግ እንዳለበት አምናለሁኝ። የናንተን ሐሳብ አስቀምጡ። ግብረ ሰዶማዊ መሆኑ ታውቋል። ምን ያስብላችሁ ነው ነበር ያው ፓርቲ ሰው ስራችሁበትና መረጃ እንዳጋችሁበት አይተራጠርም። በቀጣዩ ወደ እንመለሳለን። ፕሊስ በቻላቀም እንግዲህ በዚህ ሰውዬ ጉዳይም ሌሎችም ጉዳይ እንደዚህ መረጃ ያላችሁ ካላችሁ ሳትቀደሙ ኦኬ። በነገራችን ላይ ሳትቀ ሶፎንያስ ሳይቀደም ጋዜጠኛ ሶፎንያስ ሳይቀደም ፌስቡክ ላይ ፖስት አድርጎ ነበር። ነገር ግን አልሆነም። ቪዲዮ ቀርጾት ነበርና እሱ ቪዲዮ ስለወጡበት ነው እንግዲህ የተያዘው እንጂ ሳልቅ ሳይቀደም ተሰርቄ ነው ነበር ፖስት ያደረገው። ሰምታችኋል ያስባል ብዙዎቻችሁ እንግዲህ እና ፕሊስ በቻላቀም እንግዲህ ይሄን ነገር የሚመለከቱ አካል ዝም እንዲያ ፈልጋለሁ። የሚመለከቱ አካል ስላችሁ ሁላችንም ማለታችን ነው። ሁላችንም ይመለከታልና ድምጻችንን እናሰማ፣ እንቃወም፣ በጋራ ግብረ ሰዶማዊነትን እንቃወማለን ማለት ፈልጋለሁ። በቀጣዩ እንመለሳለን። ላይክ እና ሼር ግን ያረሳ ጨርቀውልኝ